አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅ ጸረ ኦሮሞ በጠቅላላ ኦሮሞ ነኝ ምን ታመጣለህ? በአርሲ ሰዎች አልሞቱም እኮ ማስረጃው እኮ የለውም። እቺ ብላቴና ህፃን ልጅ ማስረጃ ልትሆን አትችልም። ያ እንደ ኩዮቹ እንኳን በሩቆ መጮት የተሳነው ህፃን ልጅ በወላይታ ክርስቲያን ሆስፒታል ተኝቶ የሚገኘው ብላቴና እግሩ የተቆረጠው ያ ብላቴና ህፃን ልጅ ማስረጃ ሊሆን አይችልም። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። እንደውም ፐርሰንት አለበት። ሰላም እንደምን ቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ እንደተለመደው በወቅታዊና መንፈሳዊ ቪዲዮዎች ተመለስኩ። ለዛሬ ከምንመለከታቸው ውስጥ አቡነ አብርሃም በየትኛውም ቤተክርስቲያን ገቢ ማሰባሰብ እንዳይደረግ አግደዋል። እስኪ በምን ጉዳይ የሚለውን ጠለቅ ብለን በቪዲዮአችን የምንመለከት ይሆናል። በተጨማሪ ደግሞ በደቡብ አፍሪካ የተቃጠለውን ቤተክርስቲያን ጉዳይ የምናየው ይሆናል። እስከ ፍጻሜው እንድትከታተሉኝ እየጠየቅኩ ለዚህ ቻናል አዲስ ከሆናችሁ እኔ ገብረ አማኑኤል ነኝ። ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ደግሞ ላይክ አድርጉት። ላይክ ማድረጋችሁ ለኔ ይጠቅመኛል፣ ለእናንተ ደግሞ ቀላል ስራ ነውና ላይክ ማድረግ እንዳይረሳ። አሁን በመጀመሪያ የምንመለከተው ደግሞ አቡነ አብርሃም እስኪ ገቢ ማሰባሰብ እንዳይደረግ አግደዋል። በምን ጉዳይ የሚለውን እስኪ በቪዲዮአችን ተመልክተን እንመለስ። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ልመጣ ነኝ። መልሱን እኮ አልመለስኩም ገና የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩን ነው ያሉን፣ አንገኝም ነው ያሉ ሲሉኝ፣ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቅ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋራ እኔም አብሬ ቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምእመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም። የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛውን የምነግራችሁ። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉ ይሄን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳን ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክለኛ ሊሆን አይችልም። እግዚአብሔር ያልፈቀደው ሥራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ ብንለው የእምቧይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። አልናገርም ዝምታን እመርጣለሁ ቢል ለበጎ ነገር ፊቱን ጸፍቶ አፉን ከፍቶ መንፈስ ቅዱስ ያናግረዋል፣ ድካሙን ያስወግደዋል። አልደክማቸው ብሎ ነው እንዴ? በብዛት በዚህ 3 ቀን ትናንትና ብቻ አላየሁትም። ኃይለ መስቀል እየተከታተልኩኝ ነበረ። ትናንትና ብቻ ረፍት ወስደሃል መሰለኝ። ከትናንትና ወዲያ ዛሬ ሙሉን እንደጮኸ ነው። ደግሞ ትንሽ ወጣ ሲልም እያየን ነው። የት አለስ ሲባል ነበረ ቅድም። ጥሩልን እሱን ጥሩልን እየተባለ ነበር። ተሰጥኦ ነው። አንድ ሰው ተሰጥኦ ካለው ያንን መቀበል ነው፣ አሜን ማለት ነው። እግዚአብሔር የፈቀደለትን የሰጠውን ስጦታ ደግሞ መግፋት ወይም ደግሞ መጠራጠር፣ አለበለዚያም ደግሞ ሌላ አመለካከት ንፍገት ይባላል። እግዚአብሔር ያልነፈገውን ለአንድ ሰው ለእያንዳንዳችን እዚህ ላለ ነው የሰጠን ጸጋን፣ በሰጠን ጸጋ መጠቀም ነው። ስለዚህ ለዚህ ጉባኤ ለዚህ ስራ ስኬታማነት
ሙሉ ጊዜያችሁን ሙሉ ዕውቀታችሁን ያለ እንከን አባታችን አቡነ አብርሃም እንግዲህ በራሳቸው ሀገረ ስብከት በየትኛውም በፐርሰንት የሚታሰብ ገቢ ማሰባሰብ እንዳይደረግ ከልክለዋል። በቃ የሚገባውን አንድ ሰው እስካገለገለ ድረስ አበል አለው። በቤተክርስቲያን የትኛውም አገልጋይ አበል እንዳለ ይታወቃል። ግን በመጠኑ እንጂ እንደዚህ ይሄን ከገባ ይሄን ትጨምራላችሁ በማለት ሳይሆን እንደነዛም የተጋነነ ሳይሆን የሚገባውን ያገለገለበት ጉልበቱን የደከመበትን ትንሽም ቢሆን የሚገባውን ይሰጠው። እሱ የሚከለከል አይደለም መጽሐፍም ስለሚል። ግን በፐርሰንት እንዲህ አይነት ፐርሰንት በቀን 150 ሺህ ብር አበል 100 ሺህ ብር አበል ይሄ የተጋነነ ነውና በዛ ልክ ሳይሆን በሚገባው አገልግሎት መጥቶ አገልግሎ እኛም ደግሞ በፈቃዳችን የሚገባውን እናደርግለታለን ብለው ተናግረዋል። በዛ በኩል ያሉት ደግሞ አሁን ሲነቃባቸው አዲስ መደበቂያ ቆፍረው መደባበቅ ጀምረዋል። እስኪ አንድ ሁለት ቪዲዮ ተመልክተን እንመለስ። አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይሄን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁን እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ ምን ታመጣለህ? በአርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ ሰዎች ሞቱ አልሞቱ ማስረጃው የለም። በዚህ ጉዳይ ብዙ ብል ምን ሊገጥመኝና ምን ሊደርስብኝ እንደሚችል አውቃለሁ። በዙሪያ ያሉትንም ሰዎች ሐሳብ ውስጥ እንዲሁም ጭንቀት ውስጥ መርተት አልፈልግም። ነገር ግን አንድ ነገር ብቻ መናገር ፈልጌ ነው የመጣሁት። አንዳንድ ሰዎች አፋቸው ሲከፈት ጭንቅላታቸው ይለካል፣ ይታያል። እዚህ ሚዲያ ላይ ያላችሁ ሰዎች የቱ ጋር ነኝ ቆማችሁ ስትባሉ እዚህ ጋር ነኝ የማትሉበት ቦታ ላይ ባትቆሙ መልካም ነው ብዬ አስባለሁ። ግን እጅግ የሚያሳፍረውና እጅግ የሚያስነውረው ነገር ዘረ እረኛ መሆን ነው። ስለዚህ ከዚህ የከፋ ነገር መናገር አልፈልግም። እረፉ ብቻ ነው ማለት የምፈልገው። እረፉ። ዘር ውስጥ አትደበቁ፣ አትከለሉ፣ አትሸፈኑ። እረፉ በቃ። የአርሲን ጉዳይ የነካካችሁ አትቆስቁሱ፣ ሌላ ነገር ውስጥ እንድንገባ አታደርጉ። እረፉ። በአርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ ሰዎች ሞቱ አልሞቱ ማስረጃው። እቺ ብላቴና ሕፃን ልጅ ማስረጃ ልትሆን አትችልም። ያ እንደ ኩዮቹ እንኳን በሩቆ መጮት የተሳነው ሕፃን ልጅ በወላይታ ክርስቲያን ሆስፒታል ተኝቶ የሚገኘው ብላቴና እግሩ የተቆረጠው ያ ብላቴና ሕፃን ልጅ ማስረጃ ሊሆን አይችልም። ለነገሩ ልብን እንደዚህ ያሳበጠውና በአደባባይ እንደዚህ ወጥተ ሞታችንን ልደባብሰውና ልትሽሮ የቻልክበት ምክንያት በያውደ ምሕረቱ የምትሰበስባቸው ብጣቂ ሳንቲሞች ናቸው። የራስን ፖለቲካ የራስን አጀንዳ እዛው በለመርክበት ቤት የተጠመቀው ጸበል ሳይደርቅ አባቶችና ቤተክርስቲያን ላይ እንዲሁም ደግሞ የአርሲ ኦርቶዶክሳውያን ባለማዕተቦች ሰማዕታት ላይ እንደዚህ በአደባባይ ተማፌዝ አግባብ አይደለም። ፖለቲካና አጀንዳ ለራስ ተጠቀሙ። እኛ ግን ዛሬ ምን እናገራለን? ፍትህ ለአርሲ ኦርቶዶክሳውያን ባለማዕተቦች። ዛሬም ድረስ አጀንዳችን አርሲና አርሲ ብቻ ነች። እንግዲህ በፐርሰንት ጉዳይ የተባለ እነዚህ ጉዳይ እንደነበር ይታወቃል። ገቢ ማሰባሰብ ሲደረግ ስንት ፐርሰንት በቀን 150 ሺህ ብር አበል እየተባለ ነበር ሲሰበሰብ የነበረው እና ከዚህ በፊትም ባለ ቪዲዮ ሰርቼበት ነበርና አሁን በላይቭ ላይ ሲጠየቅ ያመጣው ንግግር ይሄን ይመስላል። እንግዲህ ማንም በብሔሩ ምክንያት የተናገረው አልነበረም። ተነስቶ መደበቂያ ፈለገ። ጥፋቱን አምኖ ይቅርታ መጠየቅ ያለ ነገር ነው። ግን በብሔር ተደብቆ በአርሲም የተገደሉ ክርስቲያኖች የሉም ብሎ እስከ መካድ ድረስ ነው። አሁን በዚህ ሰዓት በጣም ዋጋ እያስከፈለን ያለው ከሌላ ቤተ እምነት የመጡ ሰዎች ቁጭ ብለው እንዲማሩ ብታደርጓቸው መልካም ነው። እያነሳችሁ ሶሻል ሚዲያ ላይ ተጠዷቸዋላችሁ። ችግሩ ይፈጠረው ከዛ በኋላ ነው። አሁን እኮ የቤተ ክርስቲያን ተወካይ ሆነው እየቀረቡ ያሉት እነ ደመረ እኮ ናቸው። ዲቫይን ሾ ሄዶ ደመረ የተናገረውን ሰምታችኋል። እንግዲህ እኔ ከመርካቶ የሚገዛ ስዕል አላመልክም፣ እኔ አይመለከተኝም። ጠጥቶ ነው ሄደው እንደውም እና በተቻላችሁ አቅም ከሌላ ቤተ እምነት የመጡ ሰባኪያን ይሁኑ ዘማሪያን ይሁኑ የፈለገው ነገር ቢሆኑ ቁጭ ብለው ይማሩ። አንድ ሁለት ዓመት አረፍ ይበሉ። ይሄው ችግሩ የሚፈጠረው እንዲህ አይነት ችግር ነው የሚፈጠረው በኋላ ላይ እና ከእግዚአብሔር ቤት መስረቅ ደግሞ እጅግ ከባድ ነውር ነው። ይህንንም ነገር ደግሞ በተቻለው አቅም አቡነ አብርሃም እንዳገዱት እንዲህ አይነት የፐርሰንት በሀገረ ስብከታቸው እንዳገዱት ሌሎችም አባቶች ይህን ስራ ሰርተውበት እንዲህ አይነት ነገር ሊቆም ይገባል እንዳለን። በቀጣይ ደግሞ እስኪ በደቡብ አፍሪካ የተቃጠለ አንድ ቤተክርስቲያን አለ። ምንድነው ጉዳይ የሚለው እስኪ ተመልክተን እንመለስ። እጅግ አሳዛኝና እንዲሁም ልብ የሚሰብር መረጃ ነው የተሰማው። ቤተክርስቲያኒቱ በእሳት መውደሟ ተገልጿል። በደቡብ አፍሪካ የሚገኘው የቬንዳ ቅዱስ ሩፋኤል ቤተክርስቲያን በቃጠሎ ወድሟል። በደቡብ ምዕራብ አፍሪካ ሀገረ ስብከት ስር የምትገኘው የቬንዳ ቅዱስ ሩፋኤል መቃኞ ቤተክርስቲያንም በትናንትናው ዕለት በደረሰ ድንገተኛ የእሳት አደጋ ሙሉ በሙሉ መውደሙ ተረጋግጧል። አደጋው የተከሰተው
በሌሊት በመሆኑና እንዲሁም በወቅቱ የደረሰ እርዳታ ባለመኖሩ በቤተ ክርስቲያኗ ውስጥ የነበሩ ንብረቶች በሙሉ ለከፍተኛ ውድመት መዳረጋቸው ተገልጿል። ይህ በመንፈሳዊ አገልግሎቱ በምዕመናን አንድነት የምትታወቀው ቤተ ክርስቲያን ላይ የደረሰው አደጋ በደቡብ አፍሪካ ለሚኖሩ ኦርቶዶክሳውያን በሙሉ ታላቅ ሐዘን እንደሆነ ነው የተገለጸው። አስቸኳይ ነው፣ ሁላችሁም አዳምጡት። በደብረ ብርሃን እንግዲህ ተፈናቅሎ የሚገኙት ወገኖቻችን ከምን ጊዜውም በላይ እንግዲህ በዚህ ሰዓት አስቸኳይ የሆነ የእኛን ድጋፍ ይፈልጋሉ። በደብረ ብርሃን ከተማ እንግዲህ በተፈናቃዩ ካምፕ የሚገኙ ወገኖቻችን በከፍተኛ የሆነ ረሃብና ችግር ውስጥ እያለፉ ይገኛሉ። እናም እንግዲህ ታዋቂው ቲክቶከር ታኩር ጓደኞችን በማስተባበር እንግዲህ ቦታው ላይ በመገኘት የአቅሙን ያህል እርዳታ አበርክቶላቸዋል። እናም እኛም ለነዚህ ለተቸገሩ ወገኖቻችን የአቅማችንን ያህል ልናግዛቸው ይገባል። እናም በመላው ዓለም የምትገኙ ኢትዮጵያውያን በትግራይ ሕጻት እንግዲህ ለተራቡት ወገኖቻችን እንደደረስልናቸው በደብረ ብርሃንም ለሚገኙት ወገኖቻችን ልንደርስላቸው ይገባል። እናም በተጨማሪ ቪዲዮ በርካታ ሰዎች ጋር እንዲደርስ ሼር ማድረግ እንዳይረሳ። በተከታታይ 2 ቪዲዮዎችን ተመልክተን ተመለስን። እንግዲህ በደቡብ አፍሪካ የነበረው ቤተክርስቲያን በእሳት አደጋ መውደሙ ተገልጿል። በዛ ያሉ ክርስቲያኖች እንግዲህ ማምለኪያ ጽዳቸውን አጥተዋል። እግዚአብሔር ምሕረቱን ይላክላቸው። እንግዲህ የተሻለ ነገር ደግሞ እንዲመጣላቸው እንመኛለን። በተጨማሪ በደብረ ብርሃን ደግሞ እንደ ሕጻጽ ሁሉ በደብረ ብርሃንም መጠለያ ካምፕ ራብ እንደተከሰተ እየተነገረ ይገኛል። ወንድማችን ታኩርም በዛው ተገኝቶ የተቻለውን እርዳታ እያደረገ ይገኛል። በተጨማሪ ደግሞ ለሕጻጽ እርዳታ ያደረጋችሁ ቢቻላችሁ ለነዚህም ወገኖቻችን ደግሞ በተቻላችሁ አቅም እርዳታ እንድታደርጉ እንላለን። ለእናንተም ደግሞ እርዳታውን እያስተባበራችሁ ላላችሁ እግዚአብሔር ብርታቱን ይሁንላችሁ ማለት እንፈልጋለን። ወደ ቀጣይ ቪዲዮአችን እንለፍ። አንድ የሰማሁት አንድ ሰባኪ ሲናገሩ የሰማሁት ሰምታችሁት ይሆን? አንድ ሲጋራ የሚያጨስ ሰው በሬዲዮ መረጃ ይሰማል እና መረጃ ሲሰማ በሬዲዮ 75% የሚሆነው ሰው በዓለም ላይ ሲጋራ በማጨስ ነው የሚሞተው 75% የሚሆነው የዓለም ሕዝብ ሲጋራ በማጨስ ነው የሚሞተው የሚል መረጃ ሰማ ነው። እና እሱ ሲጋራውን ለኩሶ እያጨሰ ከዛ ምን አላሉ? ልክ ነው 75%ቱ ሲጋራ በማጨስ ይሞታል፣ 25%ቱ ሰው ደግሞ በማያገባው እየገባ ይሞታል አላሉ። እንግዲህ ራሱን እንዴት መጠበቅ እንዳለበት ነው የሰው የተናገረው። አሁን በጣም ብዙ በማይመለከቱን ነገሮች፣ በማይመጥኑ ነገሮች፣ ከኛ ጋር በማይሄዱ ነገሮች የምንሞትባቸው እለት እለት የምንፈርስባቸው የምንከራፋባቸው ኃጢአቶች አሉ፣ ሱሶች አሉ። እኛ ቶሎ ብለን የምናስበው ሱስ ሲባል እኔ እኮ ሱስ የለብኝም ይላል አብዛኛው ሰው። እንዲህ ማለት ራሱ ሱስ ነው። ምንም አይነት ሱስ የለብኝም ብሎ መመጻደቅ ሱስ ነው። ፈሪሳዊነት ሱስ ነው። ግብዝነት ሱስ ነው። ውዳሴ ከንቱ ሱስ ነው። ተርዮ መፈለግ፣ ታይታ መፈለግ ሱስ ነው። እለት እለት የምንጸልየውን ጸሎት ሰዎች እንዲያውቁልን መከራ ማየት ሱስ ነው። አገልግሎታችንን ሰዎች እንዲያደርቁልን የግድ እያስጨነቅን ለመታየት መሞከር ሱስ ነው። ብዙ ሱሶች አሉ፣ ሁላችንም የሚመለከት በእግዚአብሔር ፊት ባዶ የሚያደርጉ። ይህንን ጌታ ሲናገር በማቴዎስ ወንጌል ምዕራፍ 6 ላይ አማን ብለክሙ ይላል ሀጉሉ ሴቶም እውነት እላችኋለሁ ዋጋቸውን አጡ ይላል። ዋጋ ከማጣት እግዚአብሔር ሁላችንንም ይሰውረን። እውነት እላችኋለሁ ዋጋቸውን አጡ። ለምን? ለሰው ብለው አድርገውታል። ፊታቸውን ይቋጥራሉ፣ እንደ ጾሙ እንዲታወቅላቸው፣ እንደ ጸለዩ እንዲታወቅላቸው በየመንገዱ ይቆማሉ። እውነት እላችኋለሁ ሰዎች ያዩአቸዋል፣ ያመሰግኗቸዋል፣ ከዚያስ ዋጋቸው ይወሰድባቸዋል። በጣም ብዙ ዋጋዎቻችን ከንቱ የሚሆኑብን በዚህ ምክንያት ይሄ ሱስ ነው። እና በጣም ብዙ ማናስተውላቸው ነገሮች አሉ። ምንድነው እያልከን ያለው ካላችሁኝ፣ ኦርቶዶክሳዊ መጠን ማወቅ አለበት፣ ልክ ማወቅ አለበት። የሚያደርገውን ነገር የግድ ሰው ይወቅልኝ ብሎ አይለፋም። እግዚአብሔር እንዲያውቅለት ብቻ ያደርጋል። ከዚያ የተረፈውን እግዚአብሔር ከገለጠለት መልካም ነው። መማሪያ ከሆነ፣ አርአያ ከሆነ፣ ምሳሌ ከሆነ፣ አብነት ከሆነ እግዚአብሔር ሊገልጠው ይችላል። ያን እኛ እንዲገለጥ እንዲታይ መከራ ብቻ ምናይ ከሆነ ግን እሱ ሱስ ይሆናል። ብዙ ሰዎች ጸሎታቸው በዚህ ምክንያት ከንቱ የሚሆንባቸዋል። ስለዚህ ሱስ የሚባለው በጣም ብዙ ነገሮችን መዳሰስ የሚችል ነው። ለመምህራችን ቃለ ሕይወትን ያሰማልን። መምህራችን እንግዲህ በመንፈሳዊ ሕይወት ውስጥ ልታይ ማለት እንደማያስፈልግ ተናግሯል። እንግዲህም አባባል እኮ አለ፣ እዩኝ ደብቁኝ ያመጣል ይባላል። እና መንፈሳዊ ሕይወታችን ላይ ልታይ ማለት ብዙ ጸጋዎችን ያሳጡናልና መምህራችን በደንብ አድርገው አስተምረውናል። ቃለ ሕይወትን ያሰማልን። ውድ ተመልካቾች ለዛሬ ይዤላችሁ የቀረብኩት መንፈሳዊ ወቅታዊ እንዲሁም አስተማሪ ቪዲዮዎች እነዚህን ይመስላሉ። በሌላ መንፈሳዊና አስተማሪ ቪዲዮዎች ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።